በትግራይ ክልል እየታየ የሚገኘው አዲስ ኃይል እንቅስቃሴ ተጠናክሮ መቀጠሉን በዳግም ጦርነት ሊፈዳ ይሆን የሚለውን ግምት ጨምሮታል። ከቀናት በፊት መንግስት በኤርትራ ድንበር አቅራቢያ የጀመረውን እርምጃ ወደ ሱዳን ድንበር አካባቢ ማስፋቱን ጥቃቱን አጠናክሮ የቀጠለ ሲሆን ይህም የክልሉን ህዝብ ድንጋጤ ጨምሮታል። በዚህ መሃል ደግሞ የተጀመረው የድሮን ጥቃት ገና ጅማር ነው ያለው አየር ኃይል ለህወሓት ታጣቂዎች በአስቸኳይ ከካምፕ ለቀው እንዲወጡ የሚል ጠንከር ያለ ማስጠንቀቂያ አስተላልፏል። የኢትዮጵያ መከላከያ ኃይል በቀጣይ ኢላማ ያደረጉ ቦታዎችን መለየቱን የገለጸ ሲሆን የተለያዩ ኢላማዎችም የትኞቹ ናቸው የሚሉትና ከህወሓት ጋር እጅና ጓንት ነው እየሰራ የሚገኘው የአስመራው መሪ ከህወሓት ጋር በመሆን በወልቃይት ያሰሩትን ሴራ ወልቃይት ለፌዴራል መንግስቱ ቀይ መስመር መሆኑን ከወደ አሜሪካ መገለጹን አክለን ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች የቻናል ቤተሰብ ካላችሁ አሁን ሰብስክራይብ ያድርጋችሁ ቤተሰብ ሁኑ እያልን የቻናል ቤተሰብ ካችሁ ደግሞ ተደራጅታችሁን ታሰፉ ዘንድ ፕሮግራሙ ላይ ክናሽ እንድትራጉ እየጋበዝን እስከ ጥንቃችን ድረስ አብራችሁን ቆዩ። በትግራይ ክልል እየተስተዋለ የሚገኘው የድሮን ጥቃትና አሳን ተከትሎ በክልሉ ከፍተኛ ውጥረት የታየ በሚገኝበት በአሁኑ ሰዓት ሌላ አስደንጋጭ መረጃ ተሰምቷል። የህወሓት ታጣቂዎች በአስቸኳይ ከካምፖች ለቀው እንዲወጡ በፌዴራል መንግስቱ በኩል ትዕዛዝ ተላልፏል። በአፈሳም ሆነ በመታለል በህወሓት ጦር ካምፖች ውስጥ የሚገኙ የህወሓት ታጣቂዎች የፌዴራል መንግስቱ እርምጃ ተቀጣይነት ያለውና በዲፖችና በካምፖች ላይ ያነጣጠረ በመሆኑ በአስቸኳይ ካሉበት እንዲወጡ ነው ጥብቅ ማስጠንቀቂያ የተላለፈው። አዛዦቻቸው የራሳቸውን ጥቅምና ዶላር እንጂ እናንተ እንደምና ህይወት ፈጽሞ የማይፈልጉ መሬት ላይ ካሉ እውነታዎች በመረዳት ይህንን እድል በአግባቡ ሊጠቀሙበት ይገባል ያለው የፌዴራል መንግስቱ እርምጃው ግን አጠናክሮ እንደሚቀጥል አስታውቋል። ከሰሞኑ መንግስት ከወሰዳቸው የተቃጁ የአየር ኃይል ጥቃቶችና በርካታ የህወሓት ታጣቂዎችና ንብረቶች ላይ የወደሙ ሲሆን ይህንን በትግራይ ክልል የሚታየውን የነበረውን ጭንቀት ይበልጥ ጨምሮታል። የፌዴራል መንግስት እርምጃ መጀመሩና የህወሓት አፈሳም ተጠናክሮ በመቀጠሉ ወጣቶች ሽሽት መጨመሩን ተገልጿል። በትግራይ ክልል ያለውን ጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው እየተነገረ ነው። አስተያየታቸውን ለዶይቼ ቬለ የሰጡት የክልሉ ወጣቶችና በክልሉ ያለውን የፖለቲካ ሁኔታ በቅርበት የሚከታተሉ ወገኖች እንደሚሉት ማህበረሰቡ ተደጋግሞ የሚመጣውን ጦርነት መስላቸቱን ይናገራሉ። በትግራይ እየተካሄደ ባለው ጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡ ሆነ ወጣቱ እጅግ አስቸጋሪ ሁኔታ እያሳለፈ ይገኛል ሲሉም አስተያየታቸውን ለዶይቼ ቬለ ያናገሩ አንድ መቀሌ ወጣት በተለይም ሸራሮ አካባቢ እስከ ሰሞኑ የተወሰደው የድሮን ጥቃት እርምጃ ድንጋጤ ፈጥሯል የሚለው ወጣቱ በዚህም የተነሳ አሁን ላይ በርካታ ወጣቶች ወደ አዲስ አበባና ሌሎች መሀል አካባቢ ሀገሮች በመሸሸት ላይ መሆናቸውን ተናግሯል። በክልሉ በተለይም ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ ጦርነት ምልመላ እየገባ ነው በሚል ወጣቱ በዚህም የተነሳ ወጣት በሙሉ ትግራይን ለቆ ለመውጣት የተቻለውን ጥረት ሁሉ እያደረገ ይገኛልም ብለዋል። ሌላው የመቀሌ ከተማ ነዋሪ የሆነ ወጣትም ካለው ተመሳሳይ አስተያየቱ ወጣቱ አሁን መማር መስራት እንጂ ጦርነት መግባት አይፈልግም በማለት ራሱን ጨምሮ ሌሎችን በርካታ ወጣቶች የማይከፈልን ዋጋ እየከፈለ ከክልሉ እየሸሹ እየወጡ መሆኑን ገልጸዋል። ወጣቱ ራሱን ከክልሉ ለማውጣትም የአውሮፕላን ትኬቶችን ቆርጦ እየተጠባበቀ መሆኑን ገልጸዋል። በትግራይ ክልል እንደ ከዚህ ቀደሙ ደም አፋሳሽ ጦርነት ወጣቱ ወደ ግጭት ከመግባት ይልቅ የጦርነት ሀሳቡን የማይቀበለው ለምን ይሆን ተብሎ ለቀረበላቸው ጥያቄዎችም በቂ ምክንያት የለንም ይላሉ። ትናንት ከደፈረን ኃይል ጋር መስራት አንፈልግም ሲሉ ማሴታቸውን የሰጡ አንደኛው ወጣቱ በዚህ የሚቀየር ነገር የለም የሚል ሀሳቡን በመያዝ ከጦርነት መሸሽ ምርጫ ማድረጉን የገለጸው። ሌላኛው አስተያየቱን ያክለው የመቀሌ ከተማ ነዋሪ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሀሳቡን አጋርቷል። በትግራይ የጦርነት አይቀሬነት አሁን ጎልቶ እየመጣ መሆኑን በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡ የክልሉ የፖለቲካ ሁኔታዎችን በቅርበት የሚከታተሉት ፖለቲከኛ መስፍን ደሳለኝ እንደሚሉትም አሁን አጠቃላይ ሁኔታው በማህበረሰቡ ሆነ በወጣቱ ክፍል በትግራይ ባለው የፖለቲካ ሁኔታዎች ላይ ተስፋ እየቆረጠ መጥቷል ነው የሚሉት። በተለይም ከፕሪቶሪያው ግጭት ማቆም ስምምነት በኋላም ትግራይ ፖለቲካ ተከፋፍሎ ታይቷል ያሉት ፖለቲከኛው በተለይም ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎት ፈጽሞ እያሳየ አይደለም ነው ያሉት። በመሆኑም አቅም ያላቸው ወጣቶችም ሆነ ሌሎችም የተጋገዙ ክልሉን ለቀው በመውጣት ሌሎች አካባቢዎች ላይ የሄዱ ስራ ፈጥረው ህይወታቸውን የመምራት አዝማሚያ እያሳዩ መምጣታቸውን በሰፊው ገልጸዋል። ወደ ቀጣይ መረጃ ስንሻገር የወልቃይት ነገር ለፌዴራል መንግስቱ ቀይ መስመር ነው ሲል የአሜሪካው ተቋም አስጠነቀቀ። ተቋሙ አዲስ ባወጣው ዘለግ ያለ ሪፖርት ሻዕቢያ ህወሓት ወልቃይትን በቶ እንዲቆጣጠር ይፈልጋል ሲልም በወልቃይት የኢሳያስ ፖለቲካ ቁማር ምን እንደሚመስል አጋልጧል። ከዚህም በተጨማሪ ህወሓት ወልቃይትን በአጭር ጊዜ ውስጥ ለመቆጣጠር ኃይል እያዘጋጀ ስለመሆኑም ወታደራዊ ካርታዎችን ጭምር ይዞ ተገኝቷል። አክሴድ የተሰኘው የአሜሪካ ተቋምም አዲስ ባወጣው ሪፖርትም የደብረጽዮን አንጃ ጊዜያዊ አስተዳደሩን አፍርሶ ሙሉ በሙሉ ስልጣን መቆጣጠሩን ተከትሎ በመጪዎቹ የክረምት ወራት ጦርነት እንደሚከፍትም ግልጽ ምልክቶች አሉ ሲልም አስጠንቅቋል። በአሁኑ ወቅት ጊዜያዊ የክልሉን አስተዳደሩ ስልታዊ በሆነ መንገድ በማስወገድ ስልጣን የተቆጣጠረውም የተበታተነ ኃይሉን ለማሰባሰብ በማለት እንደሆነም አትቶ ቡድኑ በአሁኑ እያደረገው ባለው እንቅስቃሴውም ሙሉ በሙሉ ከተጠናከረ በኋላ የመጀመሪያውን እርምጃ በሚቀጥሉ ጥቂት ወራት ውስጥም ወልቃይትን በኃይል መቆጣጠር እንደሚሆን ተቋሙ ተንብየዋል። ይሁን እንጂ ራሱ ለጦርነት እያዘጋጀ ያለው የህወሓት ቡድንም ወልቃይትን በኃይል መቆጣጠር እንቅስቃሴውን ለኢትዮጵያ መንግስት ቀይ መስመር መሆኑን ተቋሙ አስጠንቅቋል። ለዚህም የፌዴራል መንግስት ወልቃይት ላይ ከፍተኛ የመከላከያ ኃይል አስተማርቶ አካባቢውን ከሚያስተዳድሩት ከነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ጋር ተቀናጅቶ ሰፊ ወታደራዊ ስራዎችን እየሰራና እየተዘጋጀ እንደሚገኝም ጠቅሷል። እንደተሰጋው ህወሓት ወልቃይትን በኃይል ለመቆጣጠር ከተንቀሳቀሰም ቀጠና ወደ ለየለት የጦርነት አዙሪት የሚጎትት ጦርነት ማስከተሉ ፈጽሞ አይቀርም በማለትም የሱዳንና የኤርትራ ኃይሎችንም ፍላጎት ጭምር ጠቅሷል። ጦርነቱን ወልቃይት ላይ ከተለኮሰ በቅርብ ርቀት ላይ ያሉት ሻዕቢያና ሱዳን ኃይላትም ህወሓትን ደግፈው ሊሰለፉ ይችላሉ ሲልም በተጨባጭ መረጃዎች አስደግፈው አቅርበዋል። ህወሓት ወልቃይትን በኃይል ለመቆጣጠር እርምጃ ከወሰደም የጎረቤት ኃይላት ሀገራት በተለያዩ መንገዶች እንደሚገቡበት ሳይታለም የተፈታ ነው የሚለው ይህ ሪፖርት በተለይም ሻዕቢያ ትግራይን እንደ መከላከያ ቀጠና
ቀጠና አፈር ዞን መጠቀም ስለሚፈልግ በአሁኑ ወቅት መከላከያ ሰራዊት የሚቋጠራቸውን የኤርትራ ቁልፍ አዋሳኝ ወልቃይትን በህወሓት እጅ እንዲገባ ድጋፍ እንደሚሰጥም ገልጿል። ሻዕቢያ ምንም አይነት የሀገር ውስጥ ጫናዎችንም ሆነ ዲፕሎማሲያዊ መዘዞችን መቋቋም ስለማይችል ህወሓትን እንዲህ አይነት ድንበሮችን እንዲቋጠር ይፈልጋል በማለትም ተንትኗል። ለዚህም አሁን ላይ ውጥረት ውስጥ የገቡትን ኤርትራን፣ ኢትዮጵያና ሱዳን የሚያዋስኗቸውን ወልቃይትን ከመንግስት እጅ ማስወጣት ላይ አትኩሮ እንደሚሰራም ጠቁሟል። አሁን ባለው የሻዕቢያ ትግራይን የፈር ዞን አድርጎ የመጠቀም ስልትም እንደተፈራውም በኤርትራና በኢትዮጵያ መካከል ቀጥተኛ ጦርነት የመፍጠር እድል ከፍ ያደርገዋል። ነገር ግን ሁለቱ ወገኖችን እንደ ሱዳን ያሉ ጎረቤት ሀገራትን ተቀናቃይ ቡድኖችን መደገፋቸውን ሊቀጥሉ ይችላሉ በማለትም አስጠንቅቀዋል። ይህ የውክልና ጦርነት በወልቃይት ቀጠና ሊያስከትል ይችላል በማለት ነው የማስጠንቀቂያ ሪፖርቱ የወጣው። ወልቃይት ላይ አይቀሬ ጦርነት ከተቀሰቀሰም ተቋሙ ከህወሓት ጋር ቅንጅት ፈጥሯል ያለው የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳልፍ ምን ሊሆን እንደሚችል ግምቱን አስቀምጧል። ቡድኑ ወልቃይትን ለመቆጣጠር ጥቃት ከተከፈተ ፋኖ ያለው ምርጫ ከመንግስት ጋር የሚያደርገውን ውጊያ ማጠናከር ወይንም ከህወሓት ጎን በመሰለፍ የ4 ኪሎን አቅም ማዳከም ሊሆን እንደሚችል ነው ያመላከተው። በሌላኛው መረጃችን ፕሬዚዳንት ትራምፕ ቴህራን የአሜሪካን ሄሊኮፕተር በሆርሙዝ ወሽመጥ ላይ መታጠላለች በማለት ከከሰሱ በኋላ ሰራዊታቸው ኢራን ላይ ጥቃት ፈጸመ። የአሜሪካ ጦር ማዕከላዊ እዝ ሴኔት እንዳስታወቀው ለተመታችው አፓቼ ሄሊኮፕተርም አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸም ጀምሯል። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠባጫነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸው ተዘግቧል። የተመታው ሄሊኮፕተር 2 አብራሪዎች በአሜሪካ የባህር ኃይል ድሮን አማካኝነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ፕሬዚዳንት ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆን ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብለዋል። ክስተቱ ማጋጠሙን የኢራን መገናኛ ብዙሃን ቢዘግቡትም የሀገሪቱ መንግስት ግን ተመታ ለወደቀችው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዳቸውን ሜሪህ የተባለው የኢራን ዜና ወኪል ዘግቧል። የአሜሪካዊ ዜና ድረገጽ አክሲዮን እንደዘገበው በጥቃቱ ኢላማ የሆነው የኢራን አየር ኃይል መከላከያና ባራዳር ሰዓቶች ናቸው። የኢራን መንግስት መገናኛ ብዙሃን ፍንዳታዎችን በፋርስ ባህረ ሰላጤዎችና አካባቢዎች በሚገኙ በሀገሪቱ ግዛቶች ላይ ፍንዳታዎችን መስማታቸውን ዘግቧል። ከኤቢሲ ኒውስ ጋር በስልክ ቃለ ምልልስ ያደረጉት ፕሬዚዳንት ዶናልድ ትራምፕም ጦራቸው ለፈጸመው ጥቃት ኢራንን ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱን ተከትሎ በኤክስ ገጻቸው ላይ አሜሪካ በጦር ሜዳ ላይ ሽንፈት ቢገጥማትም ቁርጠኝነታችንን እየተፈታተነች ነው በማለት ሀገራችን የሚፈጸምባት ጥቃት አጽፋ እንደምትሰጥም ገልጸዋል። ሚኒስትሩ ጨምረውም ሰላም የምትፈልጉ ከሆነ ቀጠናውን ለቃችሁ ውጡ በማለት ለአሜሪካ መልእክት አስተላልፈዋል። ፕሬዚዳንት ትራምፕ ተመቶ የወደቀውን የሰራዊታቸውን አፓቼ ሄሊኮፕተር በተመለከተም አስተያየት ከመስጠታቸው በፊት ቀደም ሲል የኢራን ዋነኛ ተዳዳሪና የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባጊር በማህበራዊ ሚዲያ ገጻቸው ላይ መልእክት አስተላልፎ ነበር። እኛ የዲፕሎማሲ ቋንቋዎችን ነው የምንመርጠው፣ ነገር ግን ሌሎች ቋንቋዎችንም አቃጥፈን እንናገራለን። ቃላችሁን የምታከብሩ ከሆነ በደንብ ወደምንችለው ንግግር መድረክ ፊታችን እናዞራለን በማለት አሜሪካ በምትፈልገው መልኩ እንደሚያናግሯትም አስጠንቅቀዋል።